ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ የስድስተኛ ክፍል እንግሊሽ ክረምት ተከታታይ ጥናት ግራመር ፓርቱን ሁለተኛውን ክፍል ነው ይዤላችሁ የመጣሁት። በመጀመሪያው ክፍል ሲምፕል ፕሬዘንት ቴንስን አይተናል። ስትራክቸሩን፣ ዩዙን ወይም ጥቅሙን እንዲሁም ደግሞ ትንሽ ጥያቄዎችንም ሰርተን ነበረ። አሁን በዛሬው ቪዲዮ ደግሞ ሲምፕል ፕሬዘንት ኮንቲኒዩስ ቴንስ ነው ይዤላችሁ የመጣሁት። እንግዲህ ወደ ትምህርቱ ከመሄዳችን በፊት ቪዲዮውን ላይክ ማድረግ አትርሱ። ለቪዲዮ ላይክ ሲደረግ ቻናሉ እንዲሰፋ በጣም ይጠቅማል፣ ለሌሎች ተማሪዎችም እንዲዳረስ ምክንያት ይሆናል ማለት ነው። ለምታውቋቸው ለሌሎች ሰዎች ሼር አድርጉላቸው። እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ወደ ቪዲዮ እንሄዳለን። present continuous we use it action is happening now አሁን ላይ እየተደረጉ ያሉ አክሽኖችን ወይም ድርጊቶችን ለመግለጽ እንጠቀምበታለን። present continuous ከቃሉ እንደምንረዳው continuous ማለት እየቀጠለ ያለ ነገር ነው አይደለ? ያላቋረጠ ነገር። ስለዚህ at the time of speaking በዚህ ቴንስ ተጠቅመን በምናወራበት ሰዓት ድርጊቱን እኛ እየፈጸምነው መሆን አለበት ማለት ነው። ወይም ደግሞ ያ ሰው የምንናገርለት ሰው በዛ ሰዓት ያንን ድርጊት እያደረገው ከሆነ ነው ይሄንን ቴንስ የምንጠቀመው which is present continuous tense ነው የምንጠቀመው ማለት ነው። ስለዚህ we use it for actions happening now አሁን ላይ እየተፈጠሩ ያሉ አክሽኖችን ለመግለጽ እንጠቀምበታለን። ለምሳሌ I am playing ቅድም ይቅርታ በክፍል 1 ላይ simple present tense ስናይ አም የለውም I play ነበር ያልነው አይደለ? እጫወታለሁ እጫወታለሁ habitual action ወይም daily routine ለመግለጽ ነው። ዛሬ ግን I am playing መሃል ላይ ማንን እንጠቀማለን? auxiliary verb እንጠቀማለን ማለት ነው። I am playing ካልን እኔ እየተጫወትኩ ነው። at the time of speaking አሁን ይሄንን I am playing ብዬ በመናገርበት ሰዓት ምን እያረኩ መሆን አለበት? እየተጫወትኩ እያለ ምን ያረክ ነው ምናምን ቢባል አንድ ሰው ብሎ ቢጠይቀን I'm playing እያለን እየተጫወትን የምንለው ነገር ነው ማለት ነው። ስለዚህ action is happening now አሁን ላይ እየተፈጠሩ ያሉ አክሽኖችን ለመግለጽ እንጠቀምበታለን። ለምሳሌ ሌላ she is reading እሷ ምን እያደረገች ነው? እያነበበች ነው። whether exercise bookም ሊሆን ይችላል። ግን ምንድን እያደረገች ነው? እያነበበች ነው ማለት ነው። ስለዚህ she is reading ካለን አሁን ላይ ምን እያደረገች ነው? እያነበበች ነው ማለት ነው። they are studying እነርሱም እያነቡ ነው። they ማለት እነርሱ ማለት ነው። they are studying ካለን እነሱ እያጠኑ ነው። አሁን እያጠኑ ነው ማለት ነው። at the time of speaking ይሄንን በምንናገርበት ሰዓት ምን እያደረጉ ነው? እያጠኑ ነው ማለት ነው። ስትራክቸር አለው። ማን ከማን ጋር ሆኖ የሚፈጥረው ሴንተንስ የሚለው ነው ስትራክቸር። subject which is I, she, he, it, they, are, we የሚሉት ሳብጀክት ናቸው። እነሱ ከማን ጋር ሲደመሩ am, is እና are። am ለአይ ብቻ ነው። አይ ካለ ሁልጊዜ am አለ። I am ነው የምንለው። I is, I are አንልም። isን ደግሞ የምንጠቀመው ለሺ፣ ለሂ እና ለኢት ነው የምንጠቀመው። አርን ደግሞ ለዘይ፣ ለዊ፣ ለዩ እንጠቀመዋለን ማለት ነው። ስለዚህ they are, we are, you are ነው የምንለው። is ለሚለው ደግሞ she is, he is, it is እንጠቀማለን ማለት ነው። አይ ከሆነ I am ከዛ verb አለ። verb ማለት ድርጊቱ ነው። go ሊሆን ይችላል፣ play ሊሆን ይችላል፣ study ሊሆን ይችላል፣ read ሊሆን ይችላል፣ write ሊሆን ይችላል። እነዚህ verb ይባላሉ። verb ላይ ምን እንጨምርበታለን? ing go የሚለው ላይ going፣ playing ላይ play ላይ playing፣ study ላይ studying፣ read ላይ reading ing እዛው ላይ ጨምረን እንጠቀማለን። ባለፈው ክፍል አንድን አይታችሁት ከሆነ ያላያችሁት ልጆች ከላይ አስቀምጥላችኋለሁ ሊንኩን ገብታችሁ መጀመሪያ እሱን ብታዩት ጥሩ ነው። ሳብጀክቱ ሲንጉላር ሲሆን ቨርቤስን እንጠቀማለን ብያችሁ ነበር። ቨርቤስ ኤስኤስ እንጨምራለን ወይም መጨረሻ ላይ ሲኤች ከሆነ ደግሞ ቃሉ ኢኤስ እየጨመርን እንጠቀማለን። የዛሬው ላይ ደግሞ ፕሬዘንት ኮንቲኒዩስ ከሆነ አይኤንጂ ነው የምንጨምረው ማለት ነው። ስለዚህ he is playing
I am reading. They are studying. ing አለ ሁልጊዜ auxiliary verb which is auxiliary ማለት am is are አለ እና verb ላይ ing ተጨምሮ ነው ሁልጊዜ present continuous ከሆነ የምንጠቀመው ማለት ነው። past continuous በሚቀጥሉት በሌሎች ዩኒቶች ላይ መጻፋችሁ ላይ ካለ የምናየው ይሆናል። ከመጻፋችሁ ስለሆነ እያየን ያለ ነው ምንድን ይሆናል ማለት ነው። ሁልጊዜ continuous ካለ auxiliary verbs እና ing form of the verb የማይቀር ነገር ነው ማለት ነው። ለምሳሌ እናያለን። I am learning. learn ማለት ምን ማለት ነው? መማር ነው። I am learning አሁን ምን እያደረኩ ነው? እየተማርኩ ነው። ለምሳሌ እናንተ ምን እያደረጋችሁ ነው ብትባሉ ይሄንን ቪዲዮ እያያችሁበት በነበረ ሰዓት ምን ትላላችሁ? I'm learning ብላችሁ መመለስ ትችላላችሁ። ምን እያደረኩ ነው? እየተማርኩ ነው ማለት ነው። She is writing. ለምሳሌ ጓደኛችሁ እየጻፈች ነው ልበላችሁ ኖት ከቦርድ ላይ እየጻፈች ከዛ በኋላ አስተማሪው መጥቶ ምን እያደረገች ነው ምናምን ብሎ ቢጠይቃችሁ እናንተ she is writing እየጻፈች ነው ብላችሁ መመለስ ትችላላችሁ ማለት ነው። ስለዚህ ድርጊቱ እየተፈጸመ ያለን ነገር ለመግለጽ ሁልጊዜ የምንጠቀመው present continuous tense ነው ማለት ነው። they are playing እየተጫወቱ ነው ማን እነሱ እየተጫወቱ ነው ማለት ነው። ስለዚህ ይሄንን ይመስላል ስትራክቸሩና ዩዙ ይሄንን ይመስላል። ዩዙ በቃ ምን መግለጽ ነው ሁልጊዜ ጥቅሙ ምንድነው ብያችኋለሁ። አሁን ላይ እየተፈጸመ ያለን ድርጊት action happening right now የሆነ ነገር ዲስክራይብ ማድረግ ነው ማለት ነው። ለምሳሌ ጥያቄ complete the sentence sentenceን መሙላት ነው። he dash football now. he dash football now. play የሚለውን እንጠቀማለን። he dash football now ምን እያደረገ ነው አሁን ላይ አሁን እያደረገው ያለ ድርጊት ከሆነ በምንድን ነው የምንገልጸው? በሲምፕል ፕሬዘንት ነው ወይስ በፕሬዘንት ኮንቲኒዩስ? ፕሬዘንት ኮንቲኒዩስ ነው አይደለ? ስለዚህ አሁን ያየነውን ፎርም እንጠቀማለን auxiliary verb plus verb ing። ስለዚህ he ከማን ጋር ይሄዳል? ከis ጋር። ስለዚህ he is playing ሁልጊዜ auxiliary እና ing form of the verb አይቀርም ብያችኋለሁ። he is playing እስቲ መልሱን እንየው። he is playing ልክነን ማለት ነው። ሲቀጣዩን ደግሞ እናንተ ትሞክራላችሁ ፖዝ አድርጉትና ማለት ነው። they dash english study የሚለውን ተጠቀሙ። ኦኬ እንደሞከራችሁ ተስፋ አደርጋለሁ። they የሚለው ምንድነው? ፕሉራል ነው አይደለ? ፕሉራል ከሆነ they are studying ነው የሚሆነው አይደል? እስቲ እንየው መልሱን። they are studying ልክ ነን ማለት ነው። እነሱ ምን እያደረጉ ነው? እያጠኑ ነው። መቼ? right now አሁን ላይ። I dash my homework do የሚለውን ተጠቀሙ። ወርዱን do የሚለውን ተጠቅማችሁ ስሩት። አሁን ቪዲዮን ፖዝ አድርጉትና ሞክሩት። ወይል እንግዲህ እንደሰራችሁ ተስፋ አደርጋለሁ። I ከማን ጋር ነው የሚሄደው ብያችኋለሁ። I ሁል ጊዜ ከauxiliary verbs ውስጥ ከኢዝም ከአርም ጋር አይሄድም። I am በፕሬዘንት ከሆነ am ከሚለው ጋር ነው የሚሄደው። ስለዚህ I am do የሚለው ላይ ing ሲጨምሩበት ምን ይሆናል? doing። ስለዚህ I'm doing my homework የቤት ስራዬን እየሰራሁ ነው። yes I'm doing my homework ይሆናል ማለት ነው። ስለዚህ አሁን ላይ እየተፈጸመ ያለን ድርጊት ለመግለጽ present continuous እንጠቀማለን ማለት ነው። ስለዚህ ምንን አይተናል ባለፈው ቪዲዮ ላይ? simple present tense። አሁን ደግሞ present continuous። ስለዚህ የሁለቱን ቴንሶች ልዩነት እስኪ እንመልከት። ሁለቱ simple present tense versus present continuous። simple present ላይ ምን እንጠቀማለን? I play football ምን ማለት ነው? ኳስ እጫወታለሁ which is habitual action ወይም ደግሞ daily routine ነው የሚገልጸው እንጂ አሁን ላይ እየተጫወትኩ እንደሆነ ምንም የሚገልጽ ነገር የለውም። I play football ካልኩኝ ኳስ እጫወታለሁ ማለት ነው ሲምፕሊ በአማርኛ እንጂ እየተጫወትኩ ነው ማለት አይደለም። ግን በዛኛው ተቃራኒ present continuous ከሆነ I am playing football ካልኩኝ ኳስ እየተጫወትኩ ነው። I am playing ምትለው ናት። I'm playing ምትለው ናት አሁን ላይ እንደተጫወትኩ የምትገልጽልኝ ማለት ነው። ስለዚህ I am playing football ካልኩኝ አሁን ላይ እየተጫወትኩ ነው ማለት ነው። በሲምፕል present tense ግን I play football ካልኩኝ ኳስ እጫወታለሁ
ማለት ነው እንጂ መጫወት እንደምጫወት ሁሉ ጊዜ ይገልጽልኛል እንጂ አሁን ላይ የተጫወትኩ እንደሆነ አይደለም ማለት ነው። she studies እንግሊሽ ታጠናለች ሁሉ ጊዜ ሊሆን ይችላል። habitual actionዋ ነው daily routineዋ ሊሆን ይችላል። እሱን ይገልጽልናል። ግን she is studying English ካልኩኝ ምን ማለት ነው? አሁን ላይ ምን እያደረገች ነው? እሷ እንግሊሽ እያጠናች ነው ማለት ነው። አሁን ላይ እየተናገርኩ ባለበት ሰዓት ላይ they walk to school ወደ ትምህርት ቤት ወክ ያደርጋሉ ወይም ደግሞ እየተራመዱ ይሄዳሉ ነው። በእግራቸው እንደሚሄዱ ነው እየነገረን ያለው። ወደ ትምህርት ቤት ሲሄዱ ሁሉ ጊዜ በእግራቸው ነው የሚሄዱት ማለት ነው። በፕሬዘንት ኮንቲኒዩስ ከሆነ ግን they are walking to school ወደ ትምህርት ቤት እየተራመዱ እየሄዱ ነው። መቼ? አሁን they are walking to school። አሁን ምን ያደርጉ ነው እነዛ ልጆች? ወይ ደግሞ የታሉ እነዛ ልጆች ነው ተብላችሁ ብትጠየቁ they are walking to school ማለት ይችላልላችሁ። ወደ ትምህርት ቤት እየሄዱ ነው፣ በእምናቸው እየተራመዱ ማለት ነው። you have to remember these two things። simple present tense ከሆነ ሀቢትን ነው የሚገልጸው ጊዜ ያ ነገር ሁሌ እንደሚሰራ እንደምሰራው ማደርገው ነገር እንደሆነ ልምዴ እንደሆነ ነው እየገለጽኩት ያለው እነዚህ ሶስቱም ላይ ስሰራ። present continuous ከሆነ ግን happening ነው፣ አሁን ላይ እየተፈጸመ ያለ ድርጊት መሆኑን ነው መገንዘብ ያለባችሁ ማለት ነው። ስለዚህ አሁን ላይ እየተፈጸመ ያለን ድርጊት ለመግለጽ ሁሉ ጊዜ present continuous ተጠቀሙ። ሁሉ ጊዜ የምታደርጓቸው ነገሮች በተደጋጋሚ የምታደርጓቸው ነገሮች ከሆኑ ደግሞ በምን ተጠቅማችሁ ትገልጹታላችሁ? በሲምፕል present tense ተጠቅማችሁ ትገልጹታላችሁ ማለት ነው። ሁለቱ ግራ ከገባችሁ ወይም ካልገባችሁ ኮሜንት ሴክሽን ላይ እንዲሁም ከታች ባለው የቴሌግራም አድራሻ መጠየቅ ትችላላችሁ። ፈጣን የሆነ ኩዊዝ ልፈትናችሁ ነው። ተዘጋጁ። ጥያቄው ይመስላል 3 ጥያቄዎች ናቸው። ቪዲዮ ፖዝ አድርጉት፣ ደንስሩት። ከዛ በኋላ አብረን እንሰራዋለን። ኦኬ ቪዲዮ ጥያቄው እንደሰራችሁት በጣም ቀላል እንደሆነ በተማርነው መሰረት ገብቷችሁ እንደሰራችሁት በጣም ተስፋ አደርጋለሁ። እስኪ አንድ ላይ እንስራው። አንደኛው ምን ይላል? she dash English every day። አሁን ወደ ምርጫው ሳትሄዱ ይሄ ነገር ከሁለቱ ነው እንግዲህ የምታነጻጽሩት፣ ወይ simple present tense ነው ወይ present continuous tense ነው። simple present tense ነው present continuous tense ነው የሚለውን የምታውቁት በምንድን ነው? habitual action ነው ማለት ሁል ጊዜ እናደርገዋለን ማለት ነው። ስለዚህ ልምዳችንን ሁል ጊዜ በሚል ቃል እንጠቀማለን። ሁል ጊዜ እንዲያደርጋለሁ እንለለ በአማርኛ። ስለዚህ ሁል ጊዜ የምትለው ቃል በእንግሊዘኛ ምንድን ናት? ኤቭሪ ናት ማለት ነው። ኤቭሪ ማለት ሁል ጊዜ ማለት ነው። ስለዚህ ኤቭሪ ካለ ይሄ ነገር ሲምፕል ፕሬዘንት ቴንስ ነው። ሀቢታችንን ነው እየገለጽን ያለ ነው ማለት ነው። አሁን ላይ ያደረግነው ያለነው አክሽን አይደለም። አሁን ላይ ያደረግነው ያለው አክሽን ፕሬዘንት ኮንቲኒዩስ ነው የምንጠቀመው፣ እሱን አይደለም የምንጠቀመው እዚህ ጋር። ኤቭሪ ካለ በተለይ ሲምፕል ፕሬዘንት ቴንስ ነው የምንጠቀመው። ስለዚህ ሳብጀክት ፕላስ ቨርብ 1 ወይም ደግሞ ሳብጀክት ፕላስ ቨርብ ኤስ ሲንጉላር ከሆነ እሱ ነው የምንጠቀመው ኤቭሪ ስላለ። ስለዚህ she dash English every day። ሁል ጊዜ በየቀኑ ምን ታደርጋለች? studies ነው ወይስ is studying ነው? she is studying English every day አይሆንም። በየቀኑ እሷ አሁን እያጠናች ነው አይሆንም። አሁን ላይ ብቻ ያለውን ነው አይደለ is studying የምንጠቀመው። መልሳችን ኤ ነው የሚሆነው። she studies። ለምንድነው studies ያልነው? study የምትለው ሲጻፍ verb 1 ፎርሙ study እንደዚህ ነው የሚጻፈው። ግን መጨረሻው y ከሆነ መጨረሻው ከy በፊት ያለው CVC ከሆነ ኮንሶናንት ቫውል ኮንሶናንት ቫውል የሚባሉት AEIOU እነዚህ አናባቢ የሚባሉ አሉ አይደለ? ዩ ምንድናት? ቫውል ናት። ከዩ ግራና ቀኝ ያሉት ደግሞ ምንድናቸው? ኮንሶናንት ናቸው። ተናባቢ ናቸው ማለት ተነባቢ ናቸው። ስለዚህ CVC ከሆነ በኋላ y ከመጣ y ምን ትሆናለች? ትጣፋና IES ነው የሚጨመረው። ስለዚህ study የሚለውን verb እሱ ምን ይሆናል? studies IES y ትጣፋና IES ይገባል ማለት ነው። ለዛ ነው studies ብሎ የጻፈው እዚህ ጋር ጥያቄው አለ። ስለዚህ she studies English every day ይሆናል መልሱ ማለት ነው። ሁል ጊዜ በየቀኑ እንግሊሽ ታጠናለች ማለት ነው። ሁለተኛ they
dash football now ካለ ምንድነው አሁን ላይ የተደረገ ያለ አክሽን በምን ገልጸው በpresent continuous tense present continuous tense ደግሞ subject plus is ወይም are plus verb ing they are playing football now ነው የሚሆነው አሁን ላይ ምን እያደረጉ ነው ኳስ እየተጫወቱ ነው ስለዚህ መልሳችን are playing የሚለው መልስ ይሆናል ሶስተኛው I dash my homework every evening every አለ አሁን አልደግሞም አንደኛው ላይ አብራርቼላችኋለሁ already ሁል ጊዜ ምሽት ላይ ወይም ማታ ላይ ምን አደርጋለሁ የቤት ስራዬን እሰራለሁ ነው ማለት የፈለገው ስለዚህ I do my homework every evening I do ነው የሚሆነው ማለት ነው I'm doing ከሆነ አሁን ላይ ነው ግን እኛ ሀቢትን ነው የምንገልጸው ሁል ጊዜ የሚሰራውን daily routine እሺ ሁል ጊዜ daily routine እሺ አንዱ ጥቅሙ daily routineን መግለጽ ነው አይደለ simple present tense ስለዚህ daily routine የሱ daily routine daily routine daily እሺ daily routine የኔ አይ ነው አይደለ ሰብጀክቱ አንደኛው ሩቲኔ ምንድነው ሁል ጊዜ ኢቭኒንግ ላይ የቤት ስራ መስራት ስለዚህ I do my homework every evening ይሆናል ማለት ነው እሺ ተማሪዎች በዚህ ቪዲዮ ይዤላችሁ የመጣሁት ይሄንን ይመስል ነበር እንግዲህ በዚህ ቪዲዮ ላይ ስለ present continuous tense አይተናል ጥያቄዎችን ሰርተናል እንዲሁም ደግሞ በክፍል 1 ላይ ያየነው simple present tense እንዴት ነው ዛሬ ካየነው present continuous ጋር የሚለያየው ልዩነታቸው ምንድነው የሚለውን ነገር አይተናል ማለት ነው ያላችሁ ማንኛውም ጥያቄ ኮሜንት ሴክሽን ላይ እንዲሁም ከታች ባለው የቴሌግራም ግሩፕ እና ሰፖርት አካውንት ማሳወቅ ትችላላችሁ እንዲሰራላችሁ የምትፈልጉት ሌላም ሳብጀክት ካለ ከእንግሊሽና ከማትስ ውጪ መጠየቅ ትችላላችሁ ግን እንደነገርኳችሁ ማትስና እንግሊሽ ላይ ትኩረት ያደረኩት ለምንድነው ብዙ ተማሪዎች ኤክስ ስለሚገባባቸውና ብዙ ተማሪም ይከብደናል ብሎ የሚያወራውና የሚያስበው ሳብጀክት ስለሆነ ብዬ ነው እና ሌሎችን እንዲሁም በታጠኗቸው የምትሰሯቸው ናቸው ብዬ ስላሰብኩኝ ነው መጠየቅ የምትፈልጉትን ማንኛውም ነገር መጠየቅ ትችላላችሁ ቻናሉን ሰብስክራይብ ማድረግ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ ላይክ ማድረግ እንዲሁም ደግሞ ለሌሎች ሰዎች ሼር ማድረግ አትርሱ በሚቀጥለው ቪዲዮ እንገናኛለን እስከዛው ደህና ሁኑ ቻው